በካህኑ ውስጥ ሆኖ መስዋዕት የሚያቀርበው ራሱ ክርስቶስ ነው። ካህኑ ግን ክርስቶስን ብቻ አይደለም የሚወክለው፣ እኛንም ደግሞ ይወክላል። አምልኮን የሚመራው እኛን ወክሎ ነው። በተለይ በእኛ ቅዳሴ ካህኑ የሚዞረው ወደ ምስራቅ ነው እንጂ ወደ ህዝቡ አይዞርም። ብዙ ጊዜ ፕሮቴስታንቶች ዘንድ ወደ ህዝቡ ወደ እንትን ዞሮ ወደ እንትን ነው ስቴጅ እንደ ስቴጅ ማዕከሉ እርሱ ሆኖ የሆነ መሪው ፓስተር ማዕከሉ እርሱ ይሆንና ወደ ህዝቡ ነው የሚዞረው። አሁንም ካቶሊኮች ከዚህ ከቫቲካንቱ በኋላ እሱን አንድ አዙረውታል። ነገር ግን በኦርቶዶክሳዊ አምልኮ ካህኑ ወደ መሰዊያው ነው የሚዞረው። ከህዝቡ ጋር አምልኮን ነው የሚያቀርበው። ነገር ግን ህዝቡን እየመራ ህዝቡን ወክሎ ማለት ነው። ስለዚህ ካህኑ የሚያቀርበው መስዋዕት ስለ ህዝቡ ነው የሚያቀርበው፣ እኛን ወክሎ ያቀርባል። እንዲሁም ደግሞ በክርስቶስ ፐርሰንም ደግሞ ያቀርባል። ስለዚህ የኛ የሆነውን ማለትም ይቅርታ የእርሱ የሆነውን ለእርሱ አቅርበን እርሱን ደግሞ እንቀበለዋለን ማለት ነው በቅዳሴ ላይ። ይህ ደስም ከሚለኝ ፓርት ነው። ሁለተኛውም ደግሞ ቅድም መምህርም ሲያነሱት ነበር በቅዳሴ ፓርት ሁለት ፓርቶች አሉት አይደለ? ሊተርጂ ኦፍ ዘ ወርድ እና ሊተርጂ ኦፍ ዘ ዩካሪስት የምንለው ማለት ወይም ደግሞ ሊተርጂ ኦፍ ዘ ካቴኩመን ወይም ሊተርጂ ኦፍ ዘ ፌስፉል በኢትዮጵያ ያው እንትን ተብሎ ይታወቃል። ትምህርት ክፍልና ፍሬ ቅዳሴ ተብሎ የሚታወቀው የመጀመሪያው ላይ እንማርበታለን፣ ከእግዚአብሔር እንማራለን፣ ከመልእክቶቹ፣ ከመጽሐፍ ቅዱስ፣ ከመዝሙረ ዳዊት፣ ከጳውሎስ መልእክታት፣ ከሐዋርያት መልእክታት፣ ከወንጌል ከዚህ ሁሉ እንማራለን። ጸሎትም ደግሞ እንጸልያለን። ሁለተኛው ደግሞ ክርስቶስን የምናቀርብበት ክርስቶስ መስዋዕት የሚሆንበት ፓርት ነው። በተለይ እኔ ደስ የሚለኝ ፓርት ልንገራችሁ ብዬ ነው እዚህ ላይ ኢንስቲትዩሽን ኦፍ ዘ ወርድ እና አናምኔሲስ። ኢንስቲትዩሽን ኦፍ ዘ ወርድ የሚባለው ያው ክርስቶስ ሰራዬ ቃል ዘእግዚእ ነው እየተባለ የሚታወቀው ክርስቶስ መስዋዕቱን የሰራበት ወይም ደግሞ ቁርባኑን የሰራበት ቃላት ናቸው። ቁርባኑን የሰራበት ቃላት ልክ ሲጀምር ራሱን አሳልፎ በሰጠበት በዛሽ ሌሊት ንጹሐን እርፍ በሌለባቸው እጆቹ ህብስቱን አነሳ፣ ወደ ላይ ወደ ሰማይ ወደ እግዚአብሔር አባቱ ተመለከተ፣ ባረከ፣ ቆረሰ ማለት ባረከ፣ አመሰገነ፣ ቀደሰ ይላል። ከዛም ደግሞ ንጹሐንና ቅዱሳን ለሆኑ ደቀ መዛሙርቱም ደግሞ ሰጣቸው፣ እንዲህ አላቸው፣ ይህ ስለእናንተ የሚቆረስ ስጋዬ ነው፣ እንካችሁ ከእርሱ ብሉ አለ። ከዛም ደግሞ ጽዋውንም አነሳ፣ ቀደሰ፣ አመሰገነ፣ ባረከ። ይህንንም ደግሞ ስለእናንተና ስለ ብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ይህ ነው፣ እንካችሁ ከዚህ ጠጡ ብሎ ሰጣቸው። ከዛም ደግሞ ምን ይላል? ይህንን በምታደርጉበት ጊዜ ለመታሰቢያዬ አድርጉት በማለት ይናገራል። ይህ በሙሉ ክርስቶስ ቁርባኑን የሰራባት የመጀመሪያመሪያው ጸሎተ ሐሙስ ላይ የሰራበት ቃላት ናቸው። ይህ ፓርት ማለት ነው። እኛ የምንቀበለው በነገራችን ላይ እንትን እያልን ነው። አሜን አሜን ነአምን ወነተአመን እያልን የምንቀበልበት ፓርት ማለት ነው። አሜን 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 እናምናለን፣ እንታመናለን። ይህ እውነት እንደሆነ በእርግጥ እናምናለን። ጌታችን አምላካችን ነው እናመሰግናለን እያልን እንቀበላለን። በቃ ከዛችሁ ከጸሎተ ሐሙስ ቀን ነው የምንካፈለው። ከዚህ ቅዳሴ ስንካፈል ማለት ነው የሆነ ከሐዋርያቱ ተለይተን ሌላ አዲስ ስርዓት ላይ አይደለንም ማለት ነው። እዛችሁ ሐዋርያት የተቀበሉበት ቀን ላይ እኛም እንቀበለዋለን። በተለይ ደግሞ ይሄንን የሚያስታውሰን ቅዳሴ ማርያም ላይ ያለ አለ። በኮፕቲክም ደግሞ ቅዳሴ ጎርጎርዮስ ላይ ኦ እግዚኦ በከመ አምሃ ብሎ የሚጀምረው ማለትም አቤቱ ጌታ ሆይ ያን ጊዜ እንደባረክ ዛሬም እንዲሁ ባርክ፣ ያን ጊዜ እንደቀደስክ ዛሬም ደግሞ እንዲሁ ቀድስ፣ ያን ጊዜ እንደቆረስክ እንደፈተትክ ዛሬም ደግሞ እንዲሁ ፈትት እያለ ካህኑ ይናገራል። ክርስቶስ ነበር ያን ጊዜ ያቀረበው ለሐዋርያት። አሁንም ደግሞ በካህኑ ውስጥ ሆኖ ያቀርባል። እኛም ደግሞ ከዛችሁ ጸሎተ ሐሙስ በረከት ላይ እንሳተፋለን ማለት ነው። ከዛችሁ ቀን ላይ ከዛ ደግሞ ቀጣይ በጣም ወዳሉ ያልኳቸው አናምኔሲስ ነው ቀጣዩ። አሁን ይህንን በምታደርጉበት ጊዜ ለመታሰቢያ ያድርጉት ያለው በተለይ ደግሞ በኮፕቲኩም ቅዳሴ እንደዚህ ይላል። ይህንን በበላችሁ ጊዜ ይህንን ስጋ በበላችሁ ጊዜ ይህንንም ደሜንም ደግሞ በጠጣችሁ ጊዜ ሞቴን ትናገራላችሁ፣ እስክመጣም ድረስ ትንሣኤን ትመሰክራላችሁ ይላል። ይህ በተለይ ከቅዱስ ጳውሎስም የተወሰደ ቃል ነው። ቅዱስ ጳውሎስ ሲናገር እንትኑን
ስለ ቁርባኑ ይህንኑ ሥራዬ ቃል እዛ ጊዜ የክርስቶስን ቃል ከተናገረ በኋላ ምንድን ነው የሚለው? ይህንን በበላችሁ በጠጣችሁ ጊዜ እስከ ፍጻሜው ድረስ ሞቱን ትመሰክራላችሁ ብሎ ነግሮናል። ስለዚህ ሞቱን እንመሰክርበታለን። በዛ በቅዳሴው ላይ ከክርስቶስ ሞት ትንሣኤ ዳግም ምጽአት እንሳተፋለን። እኛም ምን ብለን እንመልሳለን? እነዚህኑ ሞተ ከጊዜው ትንሣኤ ከቅድስት ነአምን ርገተከ ዳግም ምጽአትከ እያልን አቤቱ ቅድስት ሞትህን ትንሣኤህን ዳግም ምጽአትንም ደግሞ እንዲሁ እናምናለን እያልን እንመልሳለን። የሆነ መታሰቢያ ሲባል አናምኔሲስ ሜኪንግ ፕሬዘንት ዘ ፓስት ነው እንጂ የሆነ ዝም ብሎ ሜንታል ሪኮሌክሽን አይደለም። ዝም ብሎ በአይምሮ ማሰብ ማስታወስ አይደለም። ይልቅስ ያለፈውን አሁን እንደሆነ አድርጎ መኖር ነው። ስለዚህ የክርስቶስን ሞት የክርስቶስን ትንሣኤ በዛች ጊዜ እንኖራታለን ማለት ነው። እንኖራታለን። ከክርስቶስ ሞትና ትንሣኤም ደግሞ እንካፈላለን እና እንመሰክራለንም። ሞትህን እንመሰክራለን፣ ቅድስት ትንሣኤንም እያልን እንናገራለን። ከዛም በቃ ሙሉ የድነት ህይወትን ነው የምንኖርበት። ቅዳሴ ላይ ሙሉ የድነት ህይወትን የክርስቶስን የሰራውን የድነት ህይወት እንኖርበታለን፣ እንካፈለዋለን፣ እናስበዋለን። ከሐዋርያት ጋርም ደግሞ እንካፈላለን ማለት ነው። ራሱን ያንን የቀረበውን የክርስቶስን መስዋዕት እነዚህ ደስ ከሚሉኝ ፓርቶች ላይ ላንሳ ብዬ ነው እንዳላስረዝም እኔ ልጨርስ። ጥሩ እሺ። ቃለ ሕይወት ያሰማልን። በጣም ጥሩ ነገር ነው የጨመርክልን ኪዳን። እሺ ቀሲስ ሊቀ ሊቃውንት በሚችሉበት ሰዓት ድምፆትን ያሰሙን። እሺ አሁን ሌሎች ከደረሳቸው እችላለሁ። ምናልባት ግን ሰው እንዳልቀድም ተረኛ። አይ ግድ የለም እርስዎን ማክበር ማስቀደም ያስፈልጋል። አይ ምናልባት ይሄ እንዳያመጣጣችን እንዳይል ቀጥሎ ናቲ ተዘጋጅ። መልካም እሺ። ሁላችሁም የጉባኤያችን ተሳታፊዎች፣ መምህራን፣ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምሰነበታችሁ። እኔ እግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ እግዚአብሔርን ማዳን፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅር ባይነት ለሰው ልጆች የከፈለውን ዋጋ ወይም ደግሞ የተቤዠበትን መቤዠት የምናይበት የቅዳሴ ክፍል ነው እየተማርን ያለ ነው። እንግዲህ እንደሰማችሁት ገና ዲያቆኑ ህብስቱን በመሶበ ወርቅ ወይኑንም በጽዋው አዘጋጅቶ ወደ ቤተ እግዚአብሔር ይዘው ከሚመጡበት ሰዓት ጀምሮ ያለውን የጸሎት ክፍል ነው ስንማር የነበረው። ካህናቱ አንደኛው ካህን ውስጥ ሆኖ የሚጸልየው የጸሎት ክፍል አለ። የሚመጠን ግርም ትዛቲ ለጽብ ትዛቲ ሰዓት ዛቲ ወረደ መንፈስ ቅዱስ መልተ ሰማያት ወይጼልሎ ለዝንቱ ቁርባን እያለ ይህች ዕለት ምን ያህል የምታስፈራ ምን ያህል የምታስጨንቅ ናት እያለ ከዚህ ከዓለማዊው አገልግሎት ወይም ደግሞ ከዓለማዊው ከምድራዊው አገልግሎት ተለይቶ ንዋያቱን በሙሉ ቅዱሳት አድርጎ ጸልዮ ባርኮ ከለየ በኋላ ከልብስነት ወደ ቅዱስ ልብስነት ከለየ በኋላ ሁሉንም ንዋያት ካዘጋጀ በኋላ ቀጣዩ እጅግ የሚያስፈራ ወደ ሰማይ መመሰጥ ያለበት በሰማይ መላእክት መሃል ሆኖ የሰማይ መላእክት ሊያገኙት ያልቻሉትን ክብር ሊዳስሱት ያልቻሉትን ቅዱሱን የእግዚአብሔርን አካል ወይም የኢየሱስ ክርስቶስን አካል ወደ መዳሰስ
በመላእክቱ ፊት እንደ መላእክት እኩል የማገልገል ወይም ደግሞ ከዚያም አልፎ ከመላእክት የመሻልን ሰማያዊ አገልግሎት የሚጀምርበት ሰማያዊው ንጉስ ኢየሱስ ክርስቶስ በአምሳለ በግ ከሊቶስጥራ ወደ ቀራንዮ የሚመጣበትን ሰዓት እያሰበ አንድ ደስታው ከአቅም በላይ ከአእምሮ በላይ ስለሚሆን ነዋ በግኡ ለእግዚአብሔር ዘያትት ኃጢአት ዓለም የዓለምን ኃጢአት የሚያስወግድ ማለት የሰው ልጆችን ማለት ነው የሚያስወግድ አንድም ዘያትት የዓለሙን ኃጢአት በሙሉ ተመራምሮ እንደ ኃጢአቱ የማይፈርድ ግን የሁሉን ኃጢአት ደግሞ የሚያቅ የሁሉን የሰውን ስራ በሙሉ የሚያቅ እንግዲህ ካህኑ እዚያ ቆሟል። ወደ ቅዳሴ የመጡትን ምዕመናን ማምን አድርጎ እንደመጣ ያቅ ይቅር በለኝ ብሎ ስለራሱ ጸልዮ በዚያ ስለተሰበሰቡ ምዕመናን በሙሉ ጸልዮ ነው የሚገባው። ያ ከሊቶስጥራ ወደ ቀራንዮ ወይም ከቤተልሔም ወደ ቤተ መቅደስ ይዘውት የሚመጡት አማናዊው በግ ኢየሱስ ክርስቶስ ግን የሁሉን ኃጢአት ያውቃል። ግን እንደ ኃጢአታቸው እንደ በደላችን ተመራምሮ አይፈርድም። ባየው ልክ የማይፈርድ በተመለከተው በበደልነው ባደረግነው ልክ የማይፈርድ ይቅር ባይ ስለሆነ ያ ይቅርታው ያ ቸርነቱ ስለሚያስፈራው ሚመጠን ግርም ተዛቲ ዕለት ወጽብ ተዛቲ ሰዓት እያለ ምናልባት ባለፈው ስላያችሁት ሃይላይት ነው ይሄንን እንትን ብለው ባለፈው ጊዜ አይታችሁ ታልፋችኋል። ስለዚህ ይህንን ይልና ከዚያ ቀጥሎ ምንድነው የሚለው መሶበ ወርቁን አክብረው ጸሎታ መጀመሪያ ጸሎታ ማርያም ያደርሳሉ። ጌታ የተወለደብሽ አንቺ የተባረክሽ ቤተልሔም ሆይ የደስታ ምንጭ የደስታ መፍሰሻ ነሽ። ተፈሥሒ ቤተልሔም ሀገሮሙ ለነቢያት ነቢያት ሀገራቸው የነቢያት የትንቢት ምንጫቸው የነቢያት ትንቢት የመናገር መሰረታቸው ምክንያታቸው ሀገረ ትንቢታቸው ቤተልሔም ሆይ ደስ ይበልሽ። ስመ ባይኪ ተወልደ ንጉሥ ሰማያዊ ንጉሥ እርሱ የዘላለም ንጉሥ የሕይወት ንጉሥ እየሞተ የሚያድን ንጉሥ። ሌሎቹ እየገደሉ የሚያስተዳድሩ ናቸው። ሌሎቹ እያሰሩ የሚያስተዳድሩ ናቸው። እሱ ግን እየታሰረ እየሞተ የሚያስተዳድር። ሌሎቹ እያስራቡ እየበሉ ነው። እሱ ግን እየተራበ እሱ ግን ራሱን ምግብ አድርጎ የሚሰጥ አማናዊ ንጉሥ ክርስቶስ ኢየሱስ የተወለደብሽ የአማናዊው ንጉሥ የኢየሱስ ክርስቶስ ከተማው ቤተልሔም ሆይ ደስ ይበልሽ ይሉና ጸሎት አድርገው ከዚያ በኋላ አቡነ ዘበሰማያት ብሎ ካህኑ ይዘው ሰምታችኋል ቀጭሉን እየመታ አዋጁን እያወጀ ዲያቆኑ ወደ ቤተ እግዚአብሔር ይመለሳሉ። ልክ ይህ በሚሆንበት ጊዜ ካህኑ ሁለቱም ካህናት እጃቸውን ይታጠባሉ። ከነበረው ኃጢአት ከነበረው ረሳት ከነበረው በደል መተላለፋችን እኛ ተናዘናል፣ ንስሐ ገብተናል፣ ያስታወስነውን በሙሉ ቃል ገብተንበታል፣ ይቅር በለን ብለናል። ነገር ግን እኛ የረሳነው አንተ የምታውቀው ብዙ በደል አለና መተላለፋችን በደላችን ይቅር ብለን ሲሉ አንድም ወደ ሥጋ ወልደ እግዚአብሔር ወደ ደሙ ወልደ እግዚአብሔር ሲቀርቡ ከዚያ በፊት እግራቸውን ታጥበዋል፣ እጃቸውን ታጥበዋል፣ ያቅማቸውን ያህል ንጹሃን ሆነዋል። ግን ሺህ ጊዜ ብንታጠብ በፊት ለመቆም ብቆች አይደለንምና ይቅር በለን ሲሉ ወደ ማዕድ በምንቀርብ ጊዜ ከምናደርገው ጥንቃቄ በላይ ሰማያዊውን ማዕድ ለመቀላቀል ደግሞም አንተን ለመዳሰስ አንተን ለመንካት የሚገባን ሆነን ከተገኘን ይቅር በለን ይሉና ታጥበው ይመርጣል። ቅድም በአረብኛውም ጭምር እያብራሩ ሲነግሩን ነበረ ወንድማችን። ከዚያ በኋላ ይመርጣሉ። ለመስዋዕት ከቀረበው መስዋዕት ውስጥ እንደገና ይመርጣሉ። አሁን ለመንፈሳዊ አገልግሎት ሁሉ ነገር ይመረጣል። ከልብስ ይመረጣል አይደል? ወደ ቤተ መቅደስ ስንሄድ በእርግጥ እንዳው እግረ መንገድ ይህን ነገር ልበለው መሰል ባደሩበት ቢጃማ ልጅ አንጠልጥለው ለማቁረብ የሚመጡ እናቶችና እህቶች እግዚኦ ሲባል ያደሩበትን ቢጃማ በስርዓት ነጠላው ራሱ
እርግጠኛ ነኝ ሺህ ጊዜ ብትደነግጡ ራሱ እኮ እንዲያትወጡም አይደል? ፊታችሁን በመፍታወት አይተው ነው የሚወጡ። ሴቶች በጣም ጠንቃቃ ናቸው እኮ። እኔ ለውበታችሁ የምትጠነቀቁትን ለነፍሳችሁ ብትጠነቀቁ እኛን ሁሉ ነበር የምታድኑን። አዛኝን የእውነቴን ነው። ለውበታችሁ የምትጠነቀቁትን ለነፍስ ብታደርጉት እኛ ሁሉ ራሱ በእናንተ አማላጅነት ገነት እንገባ ነበር። ወደ ቤተ መቅደስ ሲመጡ ግን ባደሩበት ቢጃማ እንደተዝረከረኩ ቀጥ ብለው ይመጣሉ። የምር እየሰማችሁ ነው ቃሉን ግን የእውነቴን ነው ማለት እናገረዋለሁ። እኔ ሁልጊዜ ቁርባን ላይ በማስተምር ሰዓት እናገራለሁ። እዚህም ደህና አጋጣሚው ጥሩ ስለሆነልኝ ነው። እንዴ ቤተክርስቲያን ማን ነው ደህና ንጹህ ለብሳችሁ አትምጡ ያለው? ያ ማለት እስከ ታፋ እስከ ምናምን ያለውን እርቃን አለባበስ አይደለም። ግን ተራ ሆቴል ለመሄድ እንኳን የራት ልብስ መርጣችሁ አይደለም ትለብሱ እና ታዲያ ይሄኛውን ራት የተጠሩ ብፁዓን ናቸው እየተባለ ወደ በጉ ሰርግ ራት የተጠሩ ለበጉ ሰርግ የታጩ በጉ በሰርጉ ላይ እንዲገኙ የጠራቸው እነዚያ የታደሉ የከበሩ ናቸው አይደል የተባሉ። ታዲያ ምን ነው በጉ ናቅ ነው ጎበዝ? በጉ እኮ ንጉስ ነው። በጉ ሙሽራ ነው። በጉ መስዋዕት ነው። በጉ ፈጣሪ ነው። ሁሉ ነገር እኮ ነው። በጉ ህይወት ነው። በጉ እረኛ ነው። የሚገርማችሁ በግ ነው ግን የበጎች እረኛ ነው። በግ ነው ግን ሙሽራ ነው። ለሰርግ ቀን የሚታረድ በግ ነው ግን ደግሞ ሙሽራ ነው። ለንግስና ቀን የሚታረድ በግ ነው ግን ደግሞ ንጉስ ነው። አስባችሁታል? ታዲያ ወደዚህ ሰርግ ስንመጣ ሰርግ ቦታ ስትሄዱ ታስታውሳላችሁ ያለ የምትለብሱትን ማለት ያኛውን ደህናውን አለባበስ ነው እንጂ ይሄ ጡት ባዶውን አይደለም። እሱ የብደት ያው ሻል ያለ እውቅና የሚሰጥ መንግስት አታችሁ ነው እንጂ እሱ ያበዱ ዘመዶቼ ተብሎ ነው እውቅና የሚሰጠው። ይቅርታ ጠረባው እንዳበዛውት ይገባኛል፣ ግን እናንተም ማብዛታችሁት ነው ልቅነቱ። ምንም ማድረግ አይቻልም። እግረ መንገድ አጋጣሚ ሲገኝ በዚህ መልክ ካልተባባልን በቀር በየትኛውም መንገድ ልንሰማማ ስለማንችል አሁን ሰሙ አልሰሙ ሌላ ጉዳይ ነው። ግን ከኛ ምን ይጠበቃል? ድርሻን መወጣት። መምህር በረከት ሰብስበው አስጨረሱን እያሉት ነው። ይሄን ምንም ማድረግ አልችልም። ስለዚህ ወደ በጉ ሰርግ የተጠሩትን በሙሉ ሁለቱም ካህናት እጃቸውን ይታጠውና የተመረጠውን መስዋዕት አንስቶ ሰራዩ ካህን በመንበሩ ይዞራል። ተወልዶ ይሄዱብን እየተባሉ ነው ሊቀልቃንት ነው። እሺ እንግዲህ ካልተቀየሙ ይሸጋ። አዎ ይሉ እናንተማ መቼም እሺ። ስለዚህ ያ የመረጠውን መስዋዕት ይዝና ከተወለደ በኋላ መላውን ዓለም ዞሮ ማስተማሩን፣ ስደቱን፣ መከራውን በማዘከር መንበሩን ይዞርና በሰሜን በኩል ባለው የመንበሩ በር በኩል በምዕራብ በኩል ለቆመው ለንፍቁ ካህን ያቀብለዋል። ያ ካህን ይቀበልና ልክ ቅዱስ ዮሴፍና ቅዱስ ኒቆዲሞስ እንደገነዙት ተቀብሎ ይገንዘዋል። በስርዓት ይጠቀልለዋል። ይሸፍንና በዛኛው በደቡብ በኩል ባለው መስኮት መንበሩ ላይ መልሶ ለስራዩ ካህን ያቀብለዋል። ከዚያ ስራዩ ካህን ተቀብሎ ተሰቅለህ ተገርፈህ ዞረህ አስተምረህ የምታድን ይቅር ባይ መሐሪ ትሁት የዋህ የዘላለም አባት የምህረት ጌታ የሰላም አለቃ ሆይ ይቅር በለን ብሎ የሚገርማችሁ ይህንን መስዋዕት ይዞም እንደሚል ታውቃላችሁ። ኦ እግዚእ ኢየሱስ ክርስቶስ ዘብራም ላከነ በከመ አንሃልከ ከጥቅማ ለኢየሩሳሌም የኢየሩሳሌምን ቅጽሮቿን ማነው ጥቅማ ለኢያሪኮ የኢያሪኮን ቅጽሮቿን በእነዚያ ምስኪን ስደተኞች መንገድ ያደከማቸው ግን ደግሞ የኤርትራ ባህር መከፈል ነፃነትን የሰጣቸው ያንተ ከነርሱ ጋር መሆን እርካታና ጉልበት ኃይልና መረጋጋት ለሆናቸው ለነዚያ ለእስራኤል አብርሃቸው ሆነ በደካሞች ዝማሬ ምስኪኖቹን ጸሎት ሰምተ እንደ ንብ የሚናደፉ እጅግ ፈጣን ከንስር ይልቅ በርቀት ያያሉ ተብለው እጅግ የሰለጠኑ ዘመናዊ ወታደሮች የከበቧት የኢያሪኮን ቅጽሯን በዝማሬ በእነዚያ ምስኪኖች ዝማሬ ባዶ እንዳደረግኩ ሁሉ ከማሁ አንህል ጥቅመ ኃጢአቴ ይልና ስሙን ይጠራል የራሱን።
ገብረ ገሌ ወዘተ ይህኔና የህዝቦችን በዙሪያው ያለነውን የኃጢአታችንን ግንብ አፍርስልን ይቅር በለን እያለ አውሎጊዮስ ጌርዮስ እያለ ይዞራል። እግዚአብሔር ሆይ መሐሪው ይቅር ባይ አምላክ ሆይ ማለት ነው። እንዲህ እያለ ይዞርና አንጥቶ ያስቀምጣል። ምን ላይ? ጻሕሉ ላይ መስቀል ላይ ሆነ ማለት ነው። ከሊቶስጥራ ወደ ቀራንዮ ያለው ጉዞ አለቀና ቀራንዮ ላይ የጲላጦስ የፍርድ አደባባይ ላይ ደረሰ። ይህንን ነው ነዋ በግኡ ለእግዚአብሔር እያለ እያወጀ የሚመጣው የእግዚአብሔር አማናዊው በግ። ከዚያ በፊት ብዙ በጎች ተልከዋል። መዓት ነቢያት ተልከዋል፣ አስተምረዋል፣ መክረዋል፣ ዘክረዋል፣ ገስጸዋል፣ ብዙ ተናግረዋል። ግን ይገርማቸዋል። አሁን ንግግራቸው ፍሬ አፍርቷል። ንግግራቸው ብዙ ቁም ነገር ሰርቷል። ከዚህም የተነሳ መልካም ነገር ያልጣማቸው፣ መልካሙን ነገር የእግዚአብሔርን ቃል ሲሰሙ የሚሻክራቸው የሚያቅራቸው፣ እነዚያ ግን ግማሾቹን በመጋዝ ሰንጥቀው፣ ሌሎቹን በእሳት አቃጥለው፣ ሌሎቹን በድንጋይ ደብድበው ገድለዋቸዋል። እናም የነዚህ ሁሉ ድካም የነዚህ ሁሉ ሞት ዓለምን ለማዳን እንዳልበቃ እንዳልቻለ ባየ ጊዜ ይላል ወሶበኢ በቋሞተ ነቢያት ቅዱሳን ለአድኅኖተ ዓለም የሰውን ልጆች ለማዳን የሰውን ልጆች ከሞት ወደ ሕይወት ከሲኦል ወደ ገነት ከሐሳር ወደ ክብር ከውርደት ወደ ልዕልና ለማሻገር ከስራት ለመፍታት ነፃ ለማውጣት ባልቻለ ጊዜ ፈነወ ለነ ወልዶ ዋሕደ አንድያ ተቀዳሚ ተከታይ የሌለው ያንን ቅዱሱን ልጁን የሚያድን ልጁን አዳኝ የሆነ ልጁን መድኃኒት የሆነ ልጁን ላከልን ይላል እና ያንን ይቀበልና ካህኑ መንበሩ ላይ ጻሕሉ ላይ ያስቀምጣል። ከዚያ በኋላ ምን ይላል? አስቀምጦት ይህ አለ። እዚያ ላይ ቁጭ አድርጎት እኮ ነው አሃዱ አብ ቅዱስ የዚህ በግ አባት እርሱ አንዱ እግዚአብሔር አብ የባህሪ አባቱ ቅዱስ ነው። ይህ በግ እዚህ ጻሕሉ ላይ ያለው የአባቱ ፈቃድ ይፈጸም ዘንድ የራሱ ፈቃድ ይፈጸም ዘንድ የመንፈስ ቅዱስ ፈቃድ ይፈጸም ዘንድ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ወደዚህ ዓለም የመጣው እርሱ ቅዱስ ነው። አሃዱ ውእቱ መንፈስ ቅዱስ። ይህ ሁሉ ሲሆን በዚህ ሁሉ ባለመለየት እነሆ ከአብ የሰረጸ መንፈስ ቅዱስ አሁንም ከኛ ጋራ ቤተክርስቲያንን እየመራ ያለ ከኛ ጋራ ሲል እኛ በተላላኪነት እኛ በአገልጋይነት እኛ በአማላጅነት በአስታራቂነት እሱ በይቅርባይነት እርሱ በአጽናኝነት በማንሳት በማጽናት ያለ መንፈስ ቅዱስ እርሱ ቅዱስ ነው። አንዱ መንፈስ ቅዱስ አንድ ነው። እግዚአብሔር አብ አንድ ነው። እግዚአብሔር ወልድ ኢየሱስ ክርስቶስ አንድ ነው። እርሱም ዓለምን የፈጠረ ሌላ ኢየሱስ የለውም፣ ሌላ አብ የለውም፣ ሌላ መንፈስ ቅዱስ የለውም። አንዱን የሚሞላ ሌላውን የሚያጎድል ሰዎች እንደፈለጉ እየዘገኑ በሰዎች ላይ የሚሞሉት ሲፈልጉ እፍ እያሉ ሲፈልጉ በጥፍ እያሉ የሚሞሉት መንፈስ ቅዱስ የለም። አንዱ መንፈስ ቅዱስ እርሱ ቅዱስ ነው ይላል። ከዚያ እንደሰማነው ነው። ሁሉም በአማን አብ ቅዱስ እንላለን። እውነት ነው። አብም ወልድም መንፈስ ቅዱስም ቅዱሳን ናቸው እንልና ከዚያ ምሕረቱ ይቅርታው ቸርነቱ ስለተደረገልን እያልን እንቀጥላለን። ሰብህ ወለ እግዚአብሔር ሲል ምሕረቱ ይቅርታው ቸርነቱ ስለተደረገልን ምሕረቱ ይቅርታው ወደር ወሰን ስለሌለው ስለ እግዚአብሔር ስለ እርሱ መናገር እንደማይቻለን ነገር ግን በቻልነው ልክ ለማመስገን ዝግጆች እንደሆነን እየተናገርን እየዘመርን ይህን የቅዳሴ አገልግሎት እናስኬዳለን። እዚህ አገልግሎት ውስጥ ሁሉም በሙሉ እኩል ቀዳሽ ነው፣ እኩል አስቀዳሽ ነው፣ እኩል ተቀዳሽ ነው።
አሐዱ አብ ቅዱስ ይላል ካህኑ። ሁላችን በአንድ ላይ በአማነ አብ ቅዱስ እንላለን። በአማን አብ ቅዱስ ወልድ ቅዱስ መንፈስ ቅዱስ። በዚህ ሰዓት የግል ጸሎት የለም። በዚህ ሰዓት የግል ሐሳብ የለም። ሁሉም ቀራንዮ ዙሪያ ነው ያለው። በአንድ ድምፅ ይሰቀል ብለው እንደጮሁ ሁሉ በአንድ ድምፅ ይቅር በለን ማረን እንላለን። ምን እያሰብን? ቀራንዮ ላይ ያ በደም አላባ የተመታ ትላንትና የሴኒ ላህዩ ሙሉ ደጓ ለማያው ብለው እና ያሬድ በዝማሬ ማነው በጾመ ድጓው የዘመሩለት አቤት ውበቱ አቤት ደም ግባቱ የተባለለት ሴቶች ትዝ ይላችሁ ከሆነ ወንጌል ሊማሩ ሄደው አንቺዬ ደም ግባቱ ምን ይመስላል አቤት እሱን የወለደች እናት ይሉ ነበር ከሌላው ቀድሞ። ለዚህ ነው ብዙ ጊዜ ወሬኛ ወንድና ውበት ቶሎ ብሎ የሚማርካቸው ይባላልና ሄደው ሲማሩ ውለው ካስተማረው ትምህርት ይልቅ ምን አለ ሲባል እንዲው አንቺዬ ምኑን ይዤው ብቻ ግን መልኩ በጣም ያምራል አቤት አንደበቱ አቤት ንግግሩ አንቺዬ እያሉ ነበር እያደነቁ የሚመለሱት። ልዩ ነበር ደም ግባቱ፣ አነጋገሩ ልዩ ነበር። ወሳይ ሳያፉ ነው የሚለው ያንደበቱ ቅልጥፍና አቤት ንግግሩ ማርኮ ነው የተባለው። ቀራንዮ አደባባይ ላይ ግን እናየው ዘንድ ደም ግባት የለውም ተባለ። ለማየት የሚሆን ደም ግባት አልነበረውም። ፊቱ በደም አላባ ተመቶ ያ በፊቱ ላይ የወረደው ደም ደርቆ ለማየት እጅግ የሚከብድ ነበረ። ስለዚህ ያንን ቀራንዮ ላይ የተሰቀለውን አባታችንን እያሰብን ያ ቀራንዮ ላይ ያለው የኔ አባት ነው ብለን ወረዲ ጻሕሉ ላይ ተቀምጧል። ቀራንዮ ላይ ነው ያለው። ይህ የኔ አባት ነው አስቡትና እንደው አያድርግባችሁና ስትወጡ አደባባይ ላይ አባታችሁ ተገርፎ ሰውነቱ ስጋው ተተልትሎ ደም እየጎረፈ ለማየት የሚያሳቅቅ ሆኖ ፊት ለፊታችሁ ብታዩት ምን ይሰማችኋል? አዝሯችሁ አትወድቁ? በዚህ ልክ ተሰቅሎ ካህኑ ይህ የተሰቀለው ለኛ የደም ዋጋ ሊከፍል እኛን ይቅር ሊል እኛን ሊምር እንደሆነ ገብቶት ስለዚያ ምህረት ሲጸልይ አብረን እኛም ገብቶን እንድናለቅስ እንድንጸልይ ካህኑ ይመራል። ከዛ ዲያቆኑ ይቀሰቅሳል። በተወሰነች ቅጽበት እኮ ነው በየተወሰኑ ደቂቃዎች እንሱ ለጸሎት ይላል። ስንሰብክ ብዙ ጊዜ ከቃሉ ጋር ናችሁ እንላለን አይደል? ያ ማለት አያችሁት ልክ ዲያቆኑም እንደዛ በሚል ፋንታ ለጸሎት ተነሱ ይላል። እኛም አቤቱ ጌታው ይቅር በለን በዝንጋኤ በሐሳብ ተወስደን ነበር። ግማሾቻችን ቀራንዮን እያሰብን እጅግ ጨልጥ ብለን በእንባ ውስጥ ሆነን፣ ግማሾቻችን ደግሞ ዓለምን እያሰብን ዓለም ውስጥ ሄደን ድስቱን ስንከድን አንዱን ስንከስ አንዱን ስናድን እዚያ ውስጥ ሆነን በዚህ ውስጥ ሁሉ ወድቀናልና ይቅር በለን እንላለን። ከዚያ ካህኑ የእግዚአብሔር ሰላም ከናንተ ጋር ይሁን ያረጋጋችሁ እርሱ ማጽናናት እርሱ ማጽናት እርሱ ማንጻት ያውቃልና የእርሱ ሰላም ከናንተ ጋር ይሁን ሲል እንደ ቃልህ ይደረግልን እንላለን። እንዲህ እያልን ይህንን አገልግሎት በዚህ መልክ እናስኬዳለን ማለት ነው። ለዚህ ወደ ቅዳሴው ህብረት ስንገባ ሰማያዊ ወደ መሆን ህይወት ነው የምንሻገረው። ለዚህ ነው ብዙ ጊዜ በየደቂቃው ዲያቆኑ የሚቀሰቅሰን። ግን የተወደዳችሁ ምእመናን ሰማያዊ ህብረት እንዳለው ከመላእክቱ ጋር እኩል እንደምንቆም ከዚያም ባሻገር በተለየ መልክ የተፈቀደላቸው ቪቪአይፒ ያላቸው እጅግ ክቡራን እንግዶች የተከበሩ እንግዶች መሆናችንን ተረድተን ስንቶቻችንን በፊቱ የምንቆመው? ለዚህ ነው ምስጢሩ ገብቶን የቆምንበት ዓላማ ተረድቶን ስለማንቆም ነው። አንድ ጊዜ ስንቀመጥ፣ ሌላ ጊዜ መቋሚያ ስንደገፍ፣ ሌላ ጊዜ እግራችን ስናፍተለትል፣ አንዱን እግራችን በአንዱ ላይ ስናደርግ ዛሬ ደግሞ መምሬ ገሌ ያስረዘሙት ስንል ስንሰቃይ የምንውለው እንጂ ያ መከራ ቢገባን ኖሮ የሆነ ግርግር ለማየት 4 ሰዓት 5 ሰዓት እንቆም የለ እንዴ? የባስ ሰልፍ ጥበቃ ያውም ያበደ ሰካራም ኢየሱስ ጌታ ነው እያለ ዘራ ያይጥ መርዝ የሚሸጥበትን ማይክ ይዞ ጆሮአችን ላይ ይጮህብን እንዴ? ስንት ሰዓት ሙሉ ግን ደክሞን ያውቃል? አንዱ እየተበሳጨ ሌላው ተዋቸው እያለ አይደለም እንቆመው። ግን የቅዳሴው አገልግሎት ይደክማችኋል አይደለ?
በዚህ ላይ ሽኩቻም አለ። አልፎ አልፎማ የኔ ቦታ ነውም አለ። ወጣቶች እንኳን ብዙ ገብታችሁ ስለማታስቀድሱ ያን ያህል ላይ ደርስባችሁ ይችላል። እናቶች ናቸው በዚህ የሉም። አሁን የሌለ ሰው አይታማም። ዞሮ ግን እናንተም አልፎ አልፎ መሃል ላይ ስለምትኖሩ አረማመድ የዲያቆናቱን እንቅስቃሴ የካህናቱን እንቅስቃሴ በማየት መመሰጥ ሳይሆን ቀራንዮ ላይ የተሰቀለውን አማናዊውን በግ እያሰብን ያ እውነት ገብቶን ያን እውነት ተረድተነው የሚነበቡት መጻሕፍት ምን ናቸው? ምን አለ ቅዱስ ጳውሎስ በዛሬው ዕለት በዚህ በቅዳሴው ላይ ምን የሚል መልእክት አስተላለፈ? ቅዱስ ጴጥሮስ ወይ ቅዱስ ዮሐንስ ወይ ቅዱስ ያዕቆብ፣ ቅዱስ ይሁዳ፣ ቅዱስ ዮሐንስ በራእዩ ምን አሉ? ቅዱሳን ሐዋርያት ምን አሉ? ዳዊትስ ምን አለ ስለ ዛሬው ዕለት? እዚያ ወንጌሉስ ባለቤቱ ምን ብሎ አስተማረ ስለዚህ ዕለት? ይህንን የምር ገብቶን ልናዳምጥና ልንሰማው ይገባል። እዚህ በፊት ብየዋለሁ ይመስለኛል። በቅዳሴ መሃል ከሚነበቡ መጻሕፍት አንዱን ጥቀሽ ስትባል እዚህ ቲክቶክ ላይ እየዞሩ የሚጠይቁ ልጆች ሲጠይቁ አንዱን ጥቀሽ ስትባል ሰኔ ጎለጎታ አለች። አያችሁት ምን ያህል አስቀዳሽ እንደሆናችሁ መለኪያው። አሁን ቅዳሴ መሃል ሰኔ ጎለጎታ አንብበን እናውቃለን? ሰኔ ጎልጎታ አዎ የመጽሐፍ ክፍል ነው፣ ከቅዱሳት መጻሕፍት አንዱ ነው። ነገር ግን መሰረታዊ ወይም ደግሞ በዚህ በቅዳሴ ሰዓት ከሚጸለዩ ከሚነበቡ የመጽሐፍ ክፍላት አይደለም። ስለዚህ ያለማዳመጣችን መለኪያ ነው ማለት ነው። ሰው 20 ዓመት 10 ዓመት 5 ዓመት አስቀድሶ እነዚህን ለይቶ አለማወቅም ሌላ ችግር ነው ማለት ነው። እና በቅዳሴው ሰዓት የምናካሄደው አገልግሎት ይህ ነው። ይህም የይቅርታ የእርቅ ራስን ከራስ ጋር ማስታረቅ እኛን ሆኖ ፍጹም አምላክ ሲሆን ፍጹም ሰው ሆኖ መጣ። ፍጹም መስዋዕት ሆኖ ፍጹም ካህን ሆኖ ፍጹም አምላክ ሆኖ ደግሞ ከራሱ ጋር አስታረቀ። ይህንንም በተመለከተ እንዲያውም ሊቁ ቅዱስ ያሬድ በዚህ በሥርዓተ ቁርባን በፋሲካ ዝማሬው ላይ ምንድነው የሚለው? ዘውእቱ ደመ ሕግ ዘአዘዘክሙ የጸሎት ሐሙስ ላይ ነው እንጂ ዘውእቱ ደመ ሕግ ዘአዘዘክሙ እግዚአብሔር ያዘጋጀላችሁ እግዚአብሔር የሰጣችሁ የእግዚአብሔር አማናዊ ቅዱስ ሥጋው ክቡር ደሙ ይህ ነው። ሙሴ ለእስራኤል የተናገረውን ቤተ መቅደሱና መጽሐፉን ረጭቶ ከዚያ ደግሞ ቅዱስ ጳውሎስ ለዕብራውያን በዕብራውያን 9:19 ላይ ዘውእቱ ደመ ሕግ ዘአዘዘክሙ እግዚአብሔር ይላል። ለእኛ ሲሆን ግን ዘወሀበክሙ ነው። ያኔ ለእስራኤላውያን የታዘዙት እንዲረጩት በመቃኑ እንዲቀቡት፣ ለእኛ ግን የተሰጠን እውን የሆነልን ከዚህ ያንን ተቀብሎ ቅዱስ ያሬድ ምን ይላል? ዝንቱ ደማኮ ከመደመ አቤል ዘቀተል ወሁሁ ቃየል በቅናት ወንድሙ ቃየል በቅናት በድፍረት በምቀኝነት ተነስቶ እንደገደለው እንደ አቤል ደም አይደለም። የአቤል ደም ወንድሜ ቃየል ገደለኝ እያለ በስላሴ ዙፋን ጮኋል። የጮኸው ስለራሱ ክብር ስለራሱ መገደል ነው። የኢየሱስ ክርስቶስ ይህ አሁን የምታዩት ደም ግን ይህ አሁን የምታዩት ቅዱስ ሥጋ ግን አለ እንደርሱ አይደለም። ስለ አዳም ሊጮህ አዳምን ይቅር ሊል አዳምን ሊምር የመጣ ነው። ዝንቱ ደም አኮ ከመደመ ናቡቴ ወለተ ዮፍታሔ ዘአብአ ለእግዚአብሔር ከመ ትኩን መስዋዕት ትሆን ዘንድ ትሰዋ ዘንድ አባቷ በመሳሉ አባቷ ስለት ለመፈጸም መስዋዕት እንደሆነች እንደ ዮፍታሔ ልጅ ደም አይደለም። ዝንቱ ደም አኮ ከመደመ ናቡቴ ዘተቀትለ በእንተ አጸደ ወኑ እነሆ ስለ ወይኑ ቦታ ስለ ወይኑ ጓሮ ስለ ጓሮ ክብር ስለ አባቶቹ ርስት ስለ ራሱም ደግሞ ወንድነት ስለ ራሱ ዝና ስለ ባለማተብነቱ ስለ ታማኝነቱ ብሎ ናቡቴ መስዋዕት ተቀብሏል። መስዋዕትነት ተቀብሏል፣ ተገድሏል። ደሙንም ውሾች ልሰውታል። የኢየሱስ ክርስቶስ ደም ግን ከዚህ ይለያል። ስለ ጓሮ ዛፍ አይደለም፣ ስለ ራስ ክብር አይደለም፣ ስለ ዝና አይደለም፣ ስለ ታሪክ አይደለም፣ ሰውን ስለ ማዳን ነው። ይህ አሁን ሰውን የማዳን ደም ነው። ይህ አሁን ፍጥረትን ሕያው የሚያደርግ ደም ነው። ይህ የዘላለም ሕይወትን የሚሰጥ ደም ነው። የዮፍታሔ ልጅ ደም ስለ አባቷ ንግስና አንድም አባቷ ቃል ኪዳኑን ይፈጽም ዘንድ መስዋዕት ሆናለች ያለ ይቀጥልና ዝንቱ ደም አኮ ከመደመና ኢሳይያስ ነቢይ ዘወሰርዎ በሞሰርት በመጋዝ እንደተሰነጠቀ እንደተፈጨ እንደ ኢሳይያስ አይነት ደም አይደለም። ይህ ይለያል። የኢየሱስ ክርስቶስ ደም
ዓለምን የሚቤዥ ይቅር የሚል ነው። ኢሳይያስ እውነት ስለተናገረ ወደፊት ይሆን ዘንድ ያለውን ስለተናገረ ነው። ይሄ ግን ነባሩን ኃላፊያትን መጻእያትን በመሃል እጁ የያዘ የጸውር ድዳው የነብር ጠፈረ አዚ ዓለም በራሁ ሁሉ ውስጥ ተደው ተብሎ የተነገረለት ዓለምን በመሃል እጁ የያዘ እርሱ የዘላለም አባት የሰላም አለቃ ያህዌ ወይም አልፋና ኦሜጋ እርሱ ትላንት የነበረ ዛሬ ያለ ነገም የሚኖር ሕያው አምላክ የዘላለም አባት ነው። ይህ የሚያድን ነው። ይህ የሚፈውስ ነው። ኢሳይያስ ስለ ድነት የሚናገር ነው። ይህ ግን የሚያድን ነው። ዝንቱ ደማኩ ከመደመ ሕፃናት ዘቀተሎሙ ሄሮድስ እንደፈጃቸው እንደነዚያ ሕፃናት አይደለም። የነዚያ ሕፃናት ሞታቸው ኢየሱስ ክርስቶስን ፍለጋ ነው። የእርሱ ሞት የእርሱ ደም የፈሰሰው ግን አዳምን ፍለጋ ነው። እነርሱ ባላወቁት ወላጆቻቸው ለጥቅም ሲሉ፣ ወላጆቻቸው ለእርዳታ ሲሉ፣ ወላጆቻቸው ገንዘብ ለማግኘት ሲሉ ተለዋውጠዋቸው ወይም ራሳቸው ይዘዋቸው ሄደው የሞቱ ናቸው። ይህ ግን በአባቱ ፈቃድ በራሱ ፈቃድ አንዳች አስገዳጅ ሳይኖርበት የመጣ አዳምን ሊያላውጥ አዳምን ሊገዛ ለአዳም ዋጋ ሊሆን የመጣ የፈሰሰ ደም ነው እያለ መሪጌታው ዛ ጥግ ላይ ሆኖ እያመለከተ በእማር መልክ ይጮኸዋል። የገባቸው እያለቀሱ መከራው የገባቸው የተከፈለላቸው ዋጋ የገባቸውም ደግሞ በደስታ ፍግግ ፍግግ እያሉ ይዘምሩታል። ያልገባው ደግሞ የድምጹን ቶን እየለካ እንደ ልቡ በድምጹ ልክ ይጮሃል። እና እግዚአብሔር ልጆች አረዘምኩት ወይ ረስቼዋለሁ እኮ እናንተ ይቆየን በኋላ እመለሳለሁ። ይቅርታ። አይ በጣም ጥሩ ነው ሊቀ ሊቃን። ያው ብዙ ነገር ስላነሳን አጠራ ያለ አንድ 5 ደቂቃ ሁሉንም እናደርሳለን። እንደው በዚያው መምህራን እንድትጨምሩበት ግን መምህር ኤፍሬምም አሉ እርሶም አሉ ሌሎችም የአምልኮ ጉዳይ በቅዳሴ ሰዓት እግዚአብሔርን እናመልካለን፣ አብ ወልድ መንፈስ ቅዱስን እናመልካለን። ለቅዱስ ቁርባን አምልኮ ይገባል አይገባም? ወይም አምልኮ እንፈጽማለን ወይ ለህብስቱና ለወይኑ የሚል ጥያቄ እየተነሳ ነበረ ቅድም። ምናልባት እኔም ተሳስቼ ከሆነ እንድታስተካክሉኝ ነው። ምን የሚል መልስ ነበር የሰጠሁት? ለህብስቱና ለወይኑ ብለን በተለየ ሁኔታ የተናጠል አምልኮ አንሰጥም። ኢየሱስ ክርስቶስን ግን እናመልካለን፣ አብ ወልድ መንፈስ ቅዱስ ብለን። ህብስቱና ወይኑን አምልኮ የሚገባው የማይገባው ነው ብለን አይደለም። ግን ክርስቶስ በቅዳሴያችን መካከል ያለ ህብስትና ወይኑ ሆኖ ብቻ አይደለም፣ ካህንም ሆኖ ነው። በካህኑ አድሮ ህብስቱንና ወይኑን እየሰጠን ነውና በህብስቱና በወይኑ አንጻር ብቻ የተናጠል አምልኮ አይደለም። ሙሉ የሆነ ለክርስቶስ እንሰግዳለን፣ ክርስቶስ እናመልካለን የሚሉ አሉ። በአሚነ ዚአሁ ለክርስቶስ ንገኒ የሚል አለ ቅዳሴያችን እና በዛ አምልኮ ውስጥ በዛ ምስጋና ውስጥ ስጋው ደሙም አብሮ ይካተታል። ምክንያቱም ስጋው ደሙ ማለት ክርስቶስ ራሱን የሰጠበት ስጋውና ደሙን ቀድሶ ለውጦ ሲሰጥ ያው የሱ አካል የከበረ አካል ከመለኮት ጋር የተዋሃደ አድርጎታል። ክብር አምልኮ አይገባውም ሳይሆን የተናጠል አምልኮ ለስጋው ደሙ ብለን ግን በተለይ አንሰጥም የሚል ነው። እንደዚህ አይነት መልስ መልሰን ነበረ። አንድ ሰው ደግሞ በግብፅ ቤተክርስቲያን ስርዓተ ቅዳሴ ላይ ለስጋው ለደሙ እንስገድ የሚል አዋጅ ካህኑ ያውጃል፣ ህዝቡም ይቀበላል፣ ይሰግዳል እያለ ነበረ። ያው በምዕራብ አብያተ ክርስቲያናት በካቶሊክ በሌሎቹ የታወቀ ነው። እንዲህ አይነት ነገር አለ። ቬኔሬት ያደርጉታል። ምንድነው ቬኔሬት ሳይሆን አዶር ያደርጋሉ፣ ያመልኩታል። እኛም በእርግጥ ስጋው ደግሞ የክርስቶስ አካል መለኮት የተዋህደው ነው። የባህሪ ክብር፣ ምስጋና፣ ስግደት አይገባውም በማለት ሳይሆን ለይተን አናደርገውም የሚል መልስ ሰጥተን ነበርና መምህራን በደንብ እንድታብራሩት ስህተትም ካለ እንድታስተካክሉኝ ነው። ሊቀ ሊቃውንትም በዚሁ ባሉበት መቀጠል ይችላሉ። በዚህ ጉዳይ እንደገና ልመለስ ካሉም ሌሎች መምህራን መምህር ኤፍሬምም ስላሉ እነሱም ያረጋግጡ ይጨምራሉ። ምክንያቱም
ያው የተሳባ ነገር እንዳናስተላልፍ በመምህራን ደግሞ የተሻለ ማብራሪያ የተሻለ አገላለጥ ካለ በእነሱ መስተካከል ስለሚገባ ነው። መምህር ኤፍሬም አሉ ወይስ ሊቀ ሊቃውንት አረፍ ብለው ይቆዩና መምህር ኤፍሬም በኋላ ይከተላሉ? እንዴት አመሻችሁ ሊቃውንት፣ ሊቀ ሊቃውንት እንዴት ሰነበቱ? ይፍቱ የማይሰራ ኃጢአት መምህር በረከት ዲያቆን ዘካርያስ ቤተ ጳውሎስ ነው። በጥቅሉ ሁላችሁን ሰላም ብያለሁ። እንደዚህ ይሻላል መሰለኝ። በቸርነቱ እግዚአብሔር ሁላችን ይጠብቅ። ቀጥታ አሁን ያነሱት ጥያቄ ላይ ላለመሄድ ያው ቅዳሴ የሚል ስለሆነ የሚታየኝ እሱ ላይ ትንሽ ልበልና ከዚያ ብዙ አልልም። በእርግጥ እንግዲህ ቅዳሴ ማለት የክርስቶስ ቅዱስ ሥጋና ክቡር ደም በግዘፈ አይን ባይነ ላህም ከሚታይ ወደ የሚደነቅና የሚረቅ ምስጢር የሚለወጥበት ጸሎት እሱ ቅዳሴ በመባል ይታወቃል። እና ይህ ቅዳሴ ባለቤቱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ደጋግማ ቤተክርስቲያን ለሊሁ ካህን ሰዋኢ ወለሊሁ መስዋዕት ተሰዋኢ ወለሊሁ ተወካፊ መስዋዕት ምስለ አብ ወመንፈስ ቅዱስ ብላ እንደምትናገረው መስዋዕቱን ሰውቶ ለዚያ መስዋዕት ደግሞ ተቀባይ ሆኖ ለዚያ መስዋዕት ደግሞ የሚሰዋ ራሱ መስዋዕት ሆኖ ብላ ትናገራለችና አንድ ስርዓት የሌለው አስተምህሮ አለ ደጋግመን ሁሌ የምንሰማው። እሱ ምንድነው? አሃዱ ሲባል ነው የሚለወጥ፣ እግዚኦ ሲባል ነው ሀበነ ሲባል የሚሉ ሰዎች አሉና ይሄ ትክክለኛ አስተምህሮ አይደለም። ቅዱስ ሥጋውና ክቡር ደሙን የሚሆነው በሙሉ ቅዳሴው ነው። ሙሉ ቅዳሴው ሲቀደስ ማለት ነው እንጂ ይሄኛው ሲሆን የሚባል አስተምህሮ የለምና በዚህ ቅዳሴ ብሉያት ከሐዲሳት ሊቃውንት ከመነኮሳት እየተመሰጠሩበት በጣም በሚገርም ሁኔታ ቅድም ሊቀ ሊቃውንት ሲገልጹት እንደነበረ የማይነበብ የመጽሐፍ ክፍል የለም። በመጨረሻ ራሱ ሃይማኖተ አበው ከሚባል የአባቶች መጽሐፍ እንደየቅዳሴው እየተፈራረቀ አንዱ ሊቅ ከቅዳሴው ጋር የሚስማመው እየተነበበ እንዲሁ ነው የሚቀጥለውና ይህ ቅዳሴ በመባል ይታወቃል። በነገራችን ላይ የክርስትናችን ማህተም በራሱ ስርዓተ ቅዳሴ የሚባለው ጸሎት ነው። ደብዳቤ ተጽፎ በማህተም እንደሚጸና ሁሉ የትኛውም አይነት ትምህርት ተምረን ጥምቀቱም ቅባ ሜሮኑም የሚጸነው ሕያው በሆነው በክርስቶስ ቅዱስ ሥጋና ክቡር ደም ነው ማለት ነው። ያ ቅዱስ ሥጋና ክቡር ደም ደግሞ የሚገኘው በቅዳሴ ነው ማለት ነው። እና ይህ ቅዳሴ የወጠነው የጀመረው ባለቤቱ ነው። ምድራዊ ብቻ አይደለም፣ ሰማያዊ ነው። ሰማያዊ ርስትን የሚያድል ነው። በንግግር ደረጃ ላይ ለይኩን ህሊናክሙ እያለ ዲያቆኑ ይናገራል፣ ካህኑ ይናገራል። ህሊናችሁ በሰማይ ይኑር ተንሱ ለጸሎት እያለ ትጋት እንዲኖረን የተዘጋጀ ልቦና እንዲኖረን ደጋግሞ በቅዱስ መጽሐፍ ሲነገር እንሰማለን። ከዚህም አንጻር ይህ ቅዱስ ሥጋና ክቡር ደም ጌታ በተናገረው አምላካዊ ቃሉ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ ያን የዘላለም ሕይወት ለማግኘት የሚደረስ ጸሎት ነውና ይህ ጸሎት በጣም በሚገርም ሁኔታ ገና ወደ ቅዳሴ ሲገቡ በጣም የሚያስደስትና በጣም የሚያስደነግጥ ቃል በአንዱ ዜማ ውስጥ እየጮሁ ነው የሚገቡት ቀዳሲያኑ እና እመቦቢሲ እያሉ ነው የሚገቡት። ዘዋ ቤተክርስቲያን በጊዜ ቅዳሴ ወይ ሰማ መጻሕፍተ ቅዱሳት እያሉ ነው የሚገቡ። ቅዳሴ በሚደረግበት ጊዜ ወደዚህ ቤተ መቅደስ የገባ ሰው ቢኖር ወይም ቢገባ መጻሕፍተ ቅዱሳት የሚሆኑ መጽሐፍት ተነበው እስከሚያልቁ ድረስ ወይ ታገስ እስከ ይፈጽሙ ጸሎተ ቅዳሴ የቅዳሴው ጸሎት እስከሚፈጸም ድረስ ባይታገስ ወይ ተመጠወ እምቁርባን ይላል።
ከዚህ ቅዱስ ቁርባን የማይቀበል ሰው ቢኖር ይሰደድም ቤተ ክርስቲያን፣ ከቤተ ክርስቲያን ይለይ ይወገዝ እያሉ ይህ በጣም የሚያስፈራ ድምፅ ነው። ከዚያ በኋላ ደግሞ የተመጣውን ቁርባን ይሰደድም ቤተ ክርስቲያን ብለው ከተናገሩ በኋላ በጣም ደግሞ የሚያረጋጋ የሚያስደስት ነገር ደግሞ ከፍለው ይፈልጠንኑ ህዝቡ እግዚአብሔር ከህዝቡ ይለያልን አያሳትፈኝምን ብለው ወይም ብሎ አይጠራጠር፣ እግዚአብሔር አይለየውም፣ ከህዝቡ ጋር ይቆጥረዋል። ስለዚህ ህዝበ እግዚአብሔር ያደርገዋል። ሳይጠራጠር በእምነት በንጹህ ህልውና ቆሞ ይቀበለው እንጂ እያሉ ለቅዱስ ስጋና ለክቡር ደሙ ያለበቃ ክርስቲያን መኖር እንደሌለበት በጥቅሉ ክርስቲያን ወደዚያ እንዲያድግ የሚያበረታታ ቃል እየተናገሩ ወደ ቤተ መቅደሱ ይገባሉ ማለት ነው። እና ሲገቡ ወደ ቤተ መቅደሱ ህብስት ይዘው ነው የሚገቡት። ያ ህብስት አንድ ህብስት ነው። አንድ የሆነበት ምክንያትም እርሱ ኢየሱስ ክርስቶስ ነው ማለት ነው። ያ ፍጹም የሆነ ህብስት አንድ የሚሆንበት ምክንያት ወልደ እግዚአብሔር ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ሳይለይ በተዋህዶተ ስጋ ከሁለት ባሕሪ አንድ ባሕሪ ከሁለት አካል አንድ አካል ሆኗል። በተዋህዶተ ስጋ ከሁለት ባሕሪ አንድ ባሕሪ ከሁለት አካል አንድ አካል ሆኗል። ስለሆነም አንድ ህብስት ይሆናል ማለት ነው። ያን ህብስት ያን ፍጹም የሆነ ህብስት በተራራ በኮረብታ በተለያየ ቦታ የተበተነች ስንዴ የተሰብስባ አንድ ህብስት እንደምትሆን ተራራ የተባለ ሰማያዊ ስልጣኑ አንድም ምልክን ነው። ያ እንዳይደፈር የማይደፈር ምልክን ነው። ደግሞ እንደገና ኮረብታ ምድር የተባለችዋ ደግሞ እሷ ደግሞ ስብዕና ማለት ነው፣ ወይም ደግሞ ሰውነት ወይም ስጋ ማለት ነው። በዚህ ተዋህዶ ፍጹም አንድ አካል ፍጹም አንድ ባሕሪ የሆነው ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ያን ቅዱስ ስጋና ክቡር ደም ሁሉም ሰው ነው የሚቀበለው ማለት ነው። ሁሉም ሰው ማለት ነው። ይሄ ለጳጳስ ነው ተብሎ ለግል የሚኖር የለም። ይሄ ለፓትርያርክ የሚባል የለም። ይሄ ለቆሞሳት፣ ይሄ ለቀሳውስት፣ ይሄ ደግሞ ለዲያቆናት ተብሎ ክፍል የለውም። ለገሌ ተብሎ የሚቀመጥ አይደለም። አንዱን ቅዱስ ስጋና ክቡር ደም ካህኑ ኢየሱስ ክርስቶስ ነው ጉጠጥ የሚያደርገው ወይም የሚጠቀምበት ግን በዓይናችን የምናየው ካህን ነው። በዓይናችን ሁላችን የምናየውን ሊቀ ካህን በዓይናችን የማናየው ግን ደግሞ ማናየው የማይታይ ስለሆነ ሳይሆን የማየት ብቃት ስለሌለን የማይታየው ክርስቶስ በዚያ ካህን ውስጥ ማለት ነው። ካህን ሆኖ የሚሰወው ራሱ ክርስቶስ ነው ማለት እሱ ነው። መሰዋቱ ብቻ ሳይሆን ደግሞ የሚሰወውም ራሱ መሆኑ ደግሞ ይገርማል። ደግሞ የሚሰወው ራሱ መሆኑ ብቻ ሳይሆን ደግሞ የሚቀበለው ራሱ መሆኑ ደግሞ ሌላ የሚገርም ነው። የሚሰዋ የሚቀበል መሆኑ ደግሞ ይሄ የሚገርም ነው። ከዚያ ይህ ሥርዓተ ቅዳሴ ይደረሳል። ያ አንድ ህብስት ለሁሉም ሰው አንተ ባለጸጋ ነህ ግባ፣ አንተ ድሃ ነህ ውጣ የማይባልበት ለሰው ሁሉ ይሰጣል። ለምን ሲባል የተቀመመው ለሰው ነው። ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ደግሞ የሚያስፈልገው ለበሽተኛ ነው። በሽተኛ የሆነው አዳምና ልጆቹ በሽተኛ የሆነው ሁላችን በኢየሱስ ክርስቶስ መድኃኒትነት ነው የተፈወስ ነው። መድኃኒት ከቆላና ከደጋ ተቀምሞ መድኃኒት እንደሚሆን ሁሉ ከትስብእትና ከመለኮት የደጋ ምሳሌ ከሆነው መለኮት የቆላ ምሳሌ ከሆነው ትስብእት የተቀመመው ያ መለኮት አንድ እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ ይባላል ማለት ነው። ስለዚህ ይህ ቅዱስ ስጋና ክቡር ደም ኢየሱስ ክርስቶስ ነው፣ ራሱ ነው። የምናየው ህብስቱ አይደለም። የምናየው እኛ ህብስቱን አይደለም። ኢየሱስ ክርስቶስ ካህኑ ሲፈተት በደም እጁ ታልለው ነው የሚታዩት። ሁሌም በቤተ መቅደሱ የሚሰዋው የሚፈተተው እርሱ ኢየሱስ ክርስቶስ ነው። ስለዚህ አሁን መምህር በረከት ካነሱት ጥያቄ ላይ ልመጣ ነው። ምንድነው እሱ? ይህን ቅዱስ ስጋ ከክርስቶስ ለይቶ ይህን ክቡር ደም ከክርስቶስ ደም ለይቶ ይህን ቅዱስ ስጋ ከክርስቶስ ቅዱስ ስጋ ለይቶ ማየት አይቻልም። በሌላ ቋንቋ ክርስቶስን ከዚያ ቅዱስ ስጋና ክቡር ደም መለየት አይቻልም። ይህን ቅዱስ ስጋና ክቡር ደም ደግሞ ከክርስቶስ መለየት አይቻልም። ቅዱስ ስጋውና ክቡር ደሙን በተለየ አምልኮት የምንፈጽምለት አይደለም። ለምን ከተባለ ቅዱስ ስጋውና ክቡር ደሙ የሚባለው እርሱ ማን ነው ማለት ነው? ባለቤቱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለብቻው ነጥለን ለይተን ቦታ ሰጠን አስቀምጠን ወስነን አመስጥረን አንተ ለብቻህ ነህ ብለን አንለየውም። ለምን ከተባለ የንፍልጦ ለሃዱ ክርስቶስ ሀበ ክልኤቱ ህላውያት ተብሏል። አንድ የሆነውን ክርስቶስ ወደ ሁለት ህልውና አንለውጠውም። አንዱ አካሉ ሌላኛው ቅዱስ ስጋውና ክቡር ደሙ ብለን አንቀይረውም። ይህ ቃል የተነገረው የንፍልጦ ለሃዱ ክርስቶስ ሀበ ክልኤቱ ህላውያት፣ አንዱን ክርስቶስ ወደ ሁለት ህልውና አንለውጠው ማለት ይህ ትስብእቱ ነው ይህ መለኮቱ ነው አንበለው። ትስብእቱን ስጋውን እናድርገውና መለኮቱን ደግሞ ምኑ እናድርገዋለን ማለት ነው። ትስብእቱን ስጋውን እናድርገውና መለኮቱን ደግሞ ኢየሱስን እናድርገው።
ስለዚህ ከትስብእት የተለየ ኢየሱስ የለም። ያ ማለት ከስጋ የተለየ መለኮት የለም፣ ከመለኮት የተለየ ስጋ የለም። እንቲያው ለስጋ ኮነ ለቃል ወእንቲያው ለቃል ኮነ ለስጋ ማለት ይሄ ነው። የስጋ ገንዘብ ለቃል ነው፣ የቃል ገንዘብ ለስጋ ነው ማለት ምን ማለት ነው? የህብስቱ ገንዘቡ ህብስቱ ራሱ ኢየሱስ ክርስቶስ ነው። ምክንያቱም በነሲ ተገናዝቧለሁ። መለኮት ነሳይ ነው። በዚህ ቦታ መለኮት ነሳይ ነው ማለት ምን ማለት ነው? ያንን ህብስቱን ኢየሱስ ክርስቶስን ወደ መሆን ማለት ነው። ውላጤ የሚለው ሐሳብ አይደለም። ልብ ብላችሁ አዳምጡ። ነገር የሚጠመዝዝም ስለማይጠፋ በደንብ መስማቱ አይከፋም። ስለዚህ ይሄ ውላጤ መለወጥ አይደለም፣ መሆን ነው፣ ኩነት ነው። ያ የምናየው ህብስት የምናየው ወይን ወደ መሆን ነው። ውላጤ ማለት ማንነቱን መልቀቅ ማለት ነው። ይሄ ግን መሆን ነው። ማንነት የመልቀቅ አይደለም፣ የመሆን የክርስቶስን ቅዱስ ሥጋና ክቡር ደም መሆን ማለት ነው። በተለየ ለእርሱ ለህብስቱ በተለየ የሚሰገድ አይደለም። ለምን ሲባል ከኢየሱስ ክርስቶስ የተለየ አይደለምና። የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ራሱ ኢየሱስ ክርስቶስ ነው። ራሱ ኢየሱስ ክርስቶስ ደግሞ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ያ ማለት ክቡር ሥጋውን ቅዱስ ማለት ቅዱስ ክቡር ምንድነው? ቅዱስ ሥጋውን ክቡር ደሙን ከኢየሱስ ክርስቶስ አካል ነጥሎ ለይቶ መናገር አይቻልም። በአንጻሩ ደግሞ እንደገና ደግሞ የክርስቶስን ቅዱስ ሥጋና ክቡር ደም ከኢየሱስ ክርስቶስ መነጠል እንደማይቻል ሁሉ ኢየሱስንም ከክቡር ደሙና ከቅዱስ ሥጋው መነጠል አይቻልም። ስላለየ ነው። ለምልክ ነው ለግዛቱ እንሰግድለታለን እንጂ ለህብስቱ ነጥለን የምንሰግድ አይደለንም። ለህብስቱ ነጥለን ሰገድን ማለት ፍጽምት የሆነችዋ ህብስት መለኮታዊ ባህሪ ያላትን ተዋህዶተ መለኮት በስጋ ርእይ ማለት ነው። በግዘፈ ስጋ ርእይ የመገለጹን መገለጽ ልብ በሉ፣ የመገለጹን መገለጽ በህብስቱ ላይ ያለውን የመገለጽ ሂደት እርሱን ተዋህዶተ ስጋ በመለኮት የሚለውን እናጠፋዋለን ማለት ነው። ይህ እንዳይጠፋ የስጋ ህብስቱ ኢየሱስ ከሆነ ምክንያቱም በደም ታልሎ ነው። ይሄ በብቃት ላሉ አባቶቻችን መስዋዕቱ ሲሰዋ የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ተመስሎ ሳይሆን የሚያዩት ራሱን እያወራረደው ነው የሚያዩት። ቤተክርስቲያን በጣም ጥንቁቅ ናት። በአምሳለ ስጋሁ በአማነ ስጋሁ በአምሳለ ስጋሁ የሚሉ ትምህርቶች በአምሳለ የሚል ነገር ስታገኝ እያረመች እንዲያ ብሎ ያስገባ ስርዋጽ የቆለፈ ካለ ልክ አይደለም እያለች እያወገዘች እያስመለሰች እየከለከለች አማናዊ አስተምህሯን ታስተምራለች ማለት ነው። ስለዚህ በምሳሌ ሳይሆን በአማነ ብላ ነው የምትናገር፣ በሆነው በእውነት በዚያ ብላ ቤተክርስቲያን የምትተረጉ ማለት ነው። ስለዚህ ቅድም መምህር በረከት ያነሱት ምን ይዘው ምን ብለን ነው ማለት ነው? መነጠል አይቻልም ነው። ይሄ ሐሳብ የመጣው ስለነጠል ነው። የሚያዩትን ህብስት እያሰቡት ነው። እንዲያማ ከሆነ የሚሰገድ ህብስት አይደለም። የምናየው ህብስት ያ ወይኑ ስንዴ ምናምን ብለን የምናስብ እሱም አይደለም። ከዊን ከሆነ በኋላ ግን ያ ኢየሱስ ነው። ኢየሱስ ክርስቶስን ከዚህ ህብስት ያን ህብስት ከኢየሱስ ክርስቶስ መነጠል አይቻልም። ከተነጠለ ሩቅ ብእሲ ነው። ሩቅ ብእሲነቱ ለመለኮት የሚያገለግል ቅጽልን ይንዳል። ለመለኮት የሚያገለግል ቅጽል ደግሞ ተገናዝቦ ነው። ተገናዝቦ በነሲ ነው። ነሲነቱን ደግሞ የሚስት አይደለም ማለት ነው። ግን ለመምህራኑ ብቻ ይመስላል የሚገባውና ምዕመናኑ ይቅር በሉኝ። እግዚአብሔር ይስጥልኝ። አልነበሩም ማለት ነው። ቃልዮት ያሰማልን መምህር ኤፍሬም። ያው ስለዚህ ለህብስቱ ለወይኑ ነጥለን ስግደት አምልኮ ሳይሆን ለኢየሱስ ክርስቶስ ብለን ነው የምናቀርበው። ስጋው ደሙም ከሱ አይለይም፣ ግን አንለየውም የሚል አይደል መልእክት መምህር ኤፍሬም? አዎ ትክክል። አይ ቼክ ለማድረግ ነው። ምናልባት እንዲህ በጉባኤ ቤት ከመምህራን እንዲህ አይነት ነገሮች በጣም ሴንሲቲቭ የሆኑ ጉዳዮች ሲሆኑ ማረጋገጥ ይገባል በማለት ነው። ሊቀ ሊቃውንትም ይጨምሩበት በደንብ ቢደጋገምም ደግሞ ያው እንደዚህ ጠጠር ያለ ነገር ሲሆን መደጋገሙ ስለማይጎዳ
ሊቀ ሊቃውንት የሚጨምሩበት